እግዚአብሔር ቃል Yes. Amen. የጸና የትንቢት ቃል Amen. ሰማይ ምድር ሲያልፍ እርሱ ግን የማያልፍ Yes. Amen. የሌለውን ካለመኖርን ወደ መኖር ያመጣ አላ የሰውን ሕይወት የሚሰራ ቁጭ ብሎ ሰማ ሞረደዋ ቃሉ ማረከዋ ቃሉ አዘጋጀዋ ቃሉ ዋ አሎኒ ከነደበ በረከና ትውልዱ ያጣው ቢኖር ይህንን ቃል ነው። እግዚአብሔር ከሩቅ ሰራኝ ከሙስሊም ቤተሰብ ነው ወደ ጌታ የመጣሁት። ዘመኑ ትንሽ አሁን ቆይቷል። እኔም በእድሜ ገፋ ብስል ብያለሁ። እድሜን ገፋ አድርጌያለሁ። ብዙም አይደለም። ስለዚህ በቤቱ እንዲኖር የፈቀደልኝ ጉዳዩ እንኳን የእድሜ መቁጠር ሳይሆን እግዚአብሔር በሰጠን ዘመን መኖር ነው የእግዚአብሔርን ሐሳብ። ትንሽ ቆይቷል ዘመኑ። ስለዚህም ብዙ ስለ ራሴ እንኳን የሚናገረው ነገር ቢኖረኝም ወደፊት በሚኖረን ጊዜ ምስክርነትም እንዴት ወደ ጌታ እንደመጣው ኢየሱስ ክርስቶስ የሕይወቴ አዳኝ ጌታ አድርጌም እንዴት እንደተቀበልኩ እርሱም እንዴት እንደተቀበለኝ ልነግራችሁ ይችል ይሆናል። ስለዚህ እኔ በጣም ነው የማመሰግነው። በእናንተ መካከል ምሕረትን አግኝቼ የኃጢአትን ይቅርታ ያገኛችሁና በዘላለም ማህተሙ በመንፈስ ቅዱስ ታትማችሁ በዚች ምድር ለእግዚአብሔር ክብር እየኖራችሁ ለሚበልጠው ለሰማዩ ራሳችሁን እያዘጋጃችሁ ባላችሁት በእናንተ በሕያዋን መካከል እንዲገኝ እድል የሰጠኝ የመረጠኝ ያዳነኝ ጸጋውንም ያካፍለኝ እግዚአብሔር ነው። ስለዚህም ደግሞ እኔ ለእግዚአብሔር ታላቅ አክብሮትና ታላቅ ፍቅር አለኝ። አሜን አሜን። ጋርጌ እግዚአብሔርን አመሰግናለሁ። ኢየሱስ ክርስቶስ ያድናል። አሜን 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 ሰይ አሜን። ሱብሃነ አላህ ላኢላሃ ኢለላህ ነቢይ መሐመድ ረሱሉላህ ከሚሉ ሰዎች እግዚአብሔር አምጥቶኝ በእናንተ መካከል ሪሊ እኔ በህይወቴ ዘመን እሆናለሁ ብዬ አላሰብኩም። ለእኔ ይሄ ህይወት እንደ ህልም ነው። መቼም መጽሐፍ ቅዱስ እንደሚናገረው እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም እንደሚል ይሄ መንገድ ይሄ ህይወት እኛ የመረጥ ነው አይደለም። እግዚአብሔር ግን ይረባችኋል፣ ይመቻችኋል፣ ይሆናችኋል ብሎ በታላቅ ፍቅሩ ማርኮን እኔ ትልቅ ጥላቻ ነበረብኝ። ኢየሱስ ክርስቶስን እጠላው ነበረ። እኔ ዛሬ የሆንኩትን ወደፊት ያይ ስለነበረ ባለማወቅ ወራት የተመላለስኩባቸውን እነዛን ወራቶች እግዚአብሔር በምህረቱ አሳለፈኝ። ሃሌሉያ አሜን አሜን። ዛሬ የእርሱ እንደሚሆን ስለሚያውቅ ያለፈው ክፋቴን ሁሉ ጥላቻዬን ሁሉ በፍቅር ለውጦ አሜን እኔም ሰከን ብዬ እኔም አርፌ የዘላለም ሕይወት ዋስትና አግኝቼ ሃሌሉያ በዚህ ምድር በመኖሬ የልዑል አምላክ እግዚአብሔር አገልጋይም በመሆኔ የሰራዊት ጌታ እግዚአብሔርን እጅግ በጣም አመሰግናለሁ። አሜን በእናንተ አሜን። በሕያዋን መካከል እንዲገኝ የፈቀደልኝ እግዚአብሔር አሁንም ለዘላለም የተመሰገነ የተባረከ ይሁን። አሜን 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 ሃሌሉያ ስለዚህ አሜን። ኢየሱስ ክርስቶስ ያድናል። አሜን አሜን ምናልባት ከመሰል ህይወት ሃይማኖት የመጡ ብዙ ሰዎችን በዚህ ሚዲያ ላይ አገኛቸዋለሁ። እግዚአብሔር በሩቅም በቅርብም እየሰራ ነው ሃሌሉያ ሃሌሉያ እና ለውድ ወገኖቼ ወይም ደግሞ ዘመዶቼ ለሙስሊሞቹ ወንጌል በጣም እየደረሰ ነው። እነሱ ደግሞ በዚህ ሚዲያ ላይ የሚሰጡት ምስክርነት የሚሰጡት አገልግሎት ልቤን ይነካኛል።
ሃሌሉያ ለነርሱም ለዘመዶች ሸክም አለብኝ እጸልያለሁ። ኢየሱስ አሜን። ክርስቶስ የዓለም ሁሉ መድኃኒት፣ አሜን ደሙ ለእኔ ብቻ ሳይሆን ለዓለም ሕዝብ ሁሉ የስ እውነት ነው። ሃሌሉያ እንድን ዘንድ ስለፈሰሰ ለነዚህም ወገኖቻችን እንድንጸልይ እኔ ሸክም ልሰጣችሁ ፈልጋለሁ። አሜን አሜን። ሃሌሉያ በዛ ያለውን ቅንዓት፣ መነሳሳት፣ ድፍረት፣ መሰጠት በጣም አደንቃለሁ። ደግሞ እውነት ነው። ያ ለሃይማኖታቸው ያለው መሰጠት ቦልድነስ ኮሬጂየስ ኮሚትመንት ቀላል አይደል። ዲሲፕሊን ቀላል አይደለም። ኢየሱስ ክርስቶስ በዛ መካከል ባለመገኘቱ እንጂ መጀመሪያ የእግዚአብሔር መንግሥት ሊወርሱ የሚችሉ ሰዎች እነሱ ነበረ ብዬ አስባለሁ። በሩ ግን ኢየሱስ ሆነና፣ ሃሌሉያ ሕይወቱ ግን ኢየሱስ ሆነና፣ አሜን እውነቱ ግን ኢየሱስ ሆነና፣ ሃሌሉያ እንግዲህ እግዚአብሔር ታላቅ ነው። እንደኔ የመሳሰሉትን ብዙ ማርኮ አምጥቷልም። ከዚህ በፊትም አምጥቶ ነበር፣ ዛሬም ያመጣል፣ ነገም አምጥቷቸው ያድናቸዋልና በጸሎታችሁ እንድታግዙ ይፈልጋለሁ። አሜን በዚህ አጋጣሚ የኔ ቤተሰቦች በሙሉ ክርስቲያን ናቸው። አባቴም እናቴም፣ እኔ አራት ወንድሞች አሉኝ፣ 3 እህቶች አሉኝ እና 2 አክስቶቼ ደግሞ በጌታ ናቸው። እግዚአብሔር ምርኮ ሰጥቶኛል። ሃሌሉያ አሜን ክብር ሁሉ ለጌታ ተባረክ። ይሁን። ኢየሱስ ክርስቶስ ያድናል። አሜን ሃሌሉያ። አሜን። 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 ስለዚህ እኔ ይህንን ታሪክ ሁሌ ብናገረው አይሰለቸኝም፣ እውነትም ደግሞ አይመስለኝም። በእውነት እኔ ነኝ እንደ የሆንኩት የሚለው ራሱ ለእኔ በጥያቄ ነው። እግዚአብሔር ግን ከሁሉ በላይ ነው። አሜን ሃሌሉያ አሜን። እንግዲህ ወንድሜ ተክሉ እንደሚያውቀው እኔ ለረጅም ጊዜ ኮንስትራክሽን ስሰራ ነበረ እና የዛሬ 29 ዓመት ቤተ ክርስቲያን እግዚአብሔር ለዚህ ለመንፈሳዊ አገልግሎት ጠርቶሃልና ያንን ተወው ብላ ጠራችኝ። ነገሮቼን ሁሉ ትቼ ያው ባዶ እጄን ወደ ጌታ መጣው። በእግዚአብሔር ቤት ብዙ ስላለን አንኖርም፣ ጥቂትም ስለሆን አንሞትም። አሜን በመውጣት በመውረድ በነገሮች ሁሉ የእግዚአብሔር እገዛ ከሰው ጋር ከሆነ፣ የእግዚአብሔር ህላዌ ከሰው ጋር ከሆነ ሰው ይኖራልና አሜን ኖረናል በቤቱ። ክብር ለእግዚአብሔር ይሁን። አሜን አሜን። ረጅም ዓመት ተሸከመን። ኢየሱስ እሱ ሁሉን ቻዩ አምላክ፣ በምሕረት የተሞላው አምላክ፣ ርኅሩህ አምላክ ብዙ ዘመን ተሸከመን። ሃሌሉያ ስለዚህ በእግዚአብሔር ደስ ይለኛል። አሜን አሜን። ዛሬ የእግዚአብሔርን ቃል አብረን እንመለከታለን ብዬ አስባለሁ። ምናልባት እንግዲህ እኔ ከጥንቶቹም እንኳን ባልሆን ከመካከለኞቹ ልሆን እችላለሁ ብዬ ስለማስብ በእግዚአብሔር ቃል ስልጣን አምናለሁ። አሜን የማይለወጠውን ወንጌል ስለሚል ቃሉ በራሱ እኔ የእግዚአብሔርን ቃል እንደወረደ ነው የምናገረው። አሜን አሜን። ኖ ሞር ሞዲፊኬሽን ማለት ነው። ምንም ሳንጨምር ሳንቀንስ የእግዚአብሔርን ቃል ነው የማይለወጠውን እሱን ነው የምናገረውና ምናልባት ያላችሁበትን የክርስትና የህይወት ስታተስ ባላውቅም ኦዲያንሶቼ የእምነታችሁን ደረጃ ወይም ደግሞ ኮምፒተንሲ ብቃት ወይም እድገት መለካት ባልችልም
ምናልባት አንዳንዴ የሚከብዳችሁ ነገር ብናገር አትደናገጡ። ትውልዱ በራሱ የመጀመሪያውን ትምህርት የኢየሱስ ክርስቶስ የመጀመሪያውን ትምህርት ናፋቂ ነው ትውልዱ በራሱ። አሜን። ስለዚህ ይሄ አጥንትን መቆርጠም ወይም ደግሞ መጋት የጽድቅን ትምህርት ለለመዱ ነው ስለሚል መጽሐፍ ቅዱስ የእግዚአብሔርን አንደኛውን ጎን ባህሪ ብቻ ፍቅር መሆኑን፣ ሰጪ መሆኑን፣ አዳኝ መሆኑን፣ በቃ ምሕረተ ብዙ መሆኑን፣ ፈዋሽ መሆኑን በዚሁ ብቻ የእግዚአብሔርን ባህሪ የሚያውቁና የሚለኩ ምዕመናን አሉ። እግዚአብሔር በተቃራኒውም ደግሞ ይታወቃል። እንደሚወድ ሁሉ እንደሚጠላ ማወቅ የጽድቅ ትምህርት ነው። እንደሚያድን ሁሉን ሊገድል እንደሚችል ምናልባት ትውልዱ ያለንበት ማለት ነው የብልጽግና ወንጌልም ስለሚሰበከን መስቀሉን ወደዛ ገሸሽ በማድረግ ብቻ ፖዘቲቭ ኮንፌሽን መልካም ነገር በመናገር ብቻ መልካም ይሆንልሃል የሚለውን ፕሪንስፕል ደግሞ ሊከተል ስለሚፈልግ ክርስቶስና መስቀሉ ደግሞ የማይነጣጠሉ ስለሆነ ኖ ሞር አሜንድመንት ፈጽሞ አሜንድ ልናደርገው አንችልም። የእግዚአብሔርን ቃል አሜን። ከሁሉ የበላይ ሃሌሉያ፣ ከሁሉ የሁሉ በላይ የሁሉ ገዢ የሁሉ አስተዳዳሪ ሶላ ስክሪፕቸራ the scripture alone አሜን የእግዚአብሔር ቃል ብቻ በሚለው መርህም ስለምናምን ፕሮቴስታንት በሙሉ በዚህ ያምናል። ስለዚህ ምናልባት በእምነት በቅርብ ጊዜ ወደ ጌታ የመጣችሁ እንደሆነ ክርስትና ይሄን ያህል ይከራል እንዴ ይከብዳል እንዴ እንዴት ነው ብላችሁ ጥያቄ እንዳይፈጠርባችሁ እንደ ማሳሰቢያ ነገር አድርግና ዛሬ የምንነጋገርበት የእግዚአብሔር ቃል ክፍል በሉቃስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ያለውን ቃል አብረን የምንመለከት ይሆናል። የሚናገርበት ርዕስ እግዚአብሔር በእኛ ይሰራል፣ እግዚአብሔር እኛን ይሰራል፣ በእኛ ይሰራል፣ ለእኛ ይሰራል። አሜን ርዕሴ ነው። አሜን 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 ዋቀዮ ኑን ሆጀታ ዋቀዮ ኑ ሆጀታ እኛንኑ ራሳችንን ይሰራናል። አሜን ሁለተኛ አሜን እግዚአብሔር በእኛ ይሰራል። አሜን አሜን ሶስተኛ እግዚአብሔር ለእኛ ይሰራል። ዋቀዮ ኑፍ ሆጀታ አሜን አሜን ሱስ አሜን biyya lafaa kanarra kan nuyi jiraannu waanuma sadan kanaaf lafa kanarra nu kaa'ee taa'aa Waaqayyo. Warri kaanii adeemsa isaanii warri xumuranii gadhiisaniiru lafa kana maaliifan oolee bula. የመኖሬ ሚስጥር የመዋሌ የማደሬ ሚስጥር ምንድን ነው? What is the reason of my survival? ለምንድን ነው በዚህ ምድር ላይ የሚኖረው የሚለውን ጥያቄ በዚህ በሶስቱ ነጥቦች መልስ እንሰጥበታለን እንደ እግዚአብሔር ቃል ማለት ነው። አንደኛ እመኑ፣ እግዚአብሔር እኛን ይሰራል። አሜን የዚህ ዕቃ ባለቤት ሰሪ እግዚአብሔር ነው። አሜን ስለዚህ እኛ የእግዚአብሔር ዕቃዎች ነን። እንቀጥላለን። ሁለተኛ እግዚአብሔር በሰማይ ያለውን ዓላማ ፈቃዱን ለማስፈጸም
ሚካኤልንና ገብርኤልን አይልክም። በሰው ልጆች ይጠቀማል። በማን? በእኔና በእናንተ። አሜን። ስለዚህ የእግዚአብሔርን የቤት ሥራ ለማስፈጸም የልቡን ፈቃድ ለማድረግ በምድር ላይ ያለን የእግዚአብሔር ዕቃዎች ነንና እግዚአብሔር ክብሩንና ኃይሉን በእኛ ይገልጣል። አሜን። ሶስተኛ እግዚአብሔር በሰራው ሰው እግዚአብሔር ሰርቶት በሰራው ሰው ደግሞ ስራውን ይሰራለታል። አሜን። ከእግዚአብሔር ባለጠግነት፣ ከእግዚአብሔር ቸርነት፣ ከእግዚአብሔር በጎነት፣ ከእግዚአብሔር መልካምነት የተነሳ ለእኔና ለእናንተ የሚሰራ ድንቅ የእግዚአብሔር ስራ አለ። አሜን። ሃሌሉያ። ለዚህ የሚሆነን የእግዚአብሔርን ቃል ክፍል አነብላችኋለሁ። የሉቃስ ወንጌል ምዕራፍ 5 ከቁጥር 1 ይጀምርና የተወሰኑትን ክፍሎች አንብቤ እስከ 10 እነዚህ ሶስቱን ነጥቦች አሳጥሬ ለመናገር እፈልጋለሁ። ጊዜው የበቃንን ያክል ማለት ነው። አነባለሁ በጌታ በኢየሱስ ክርስቶስ ስም። ሕዝቡም የእግዚአብሔርን ቃል እየሰሙ ሲያስጠብቡት ሳለ እርሱ ራሱ በጌንሳሬጥ ባህር ዳር ቆሞ ነበር። በባህር ዳርም ቆመው የነበሩትን ሁለት ታንኳዎች አየ። አሳ አጥማጆች ግን ከእርሱ ውስጥ ወጥተው መረቦቻቸውን ያጥቡ ነበር። ከታንኳዎቹም የስምዖን ወደ ነበረች ወደ አንዲቱ ገብቶ ከምድር ጥቂት ፈቀቅ እንዲያደርጋት ለመነው። በታንኳይቱም ተቀምጦ ሕዝቡን ያስተምር ነበር። ነገሩንም ከጨረሰ በኋላ ስምዖንን ወደ ጥልቁ ፈቀቅ በል፣ መረቦቻችንም ለማጥመድ ጣሉ አለው። ስምዖንም መልሶ አቤቱ ሌሊቱን ሁሉ አደርን ስንደክም ምንም አልያዝንም፣ ነገር ግን በቃሌ መረቦቼን እጥላለሁ አለው። ይህም ባደረገ ጊዜ እጅግ ብዙ ዓሣ ያዙ፣ መረቦቻቸውም ተቀደዱ። በሌላ ታንኳም የነበሩት ጓደኞቻቸው መጥተው እንዲያግዟቸው ጠቀሱ። ወጥተውም ሁለቱ ታንኳዎች እስኪሰጥሙ ድረስ ሞሏቸው። ስምዖን ጴጥሮስ ግን ባየ ጊዜ በኢየሱስ ጉልበት ላይ ወድቆ ጌታ ሆይ እኔ ኃጢአተኛ ነኝና ከኔ ተለይ አለው። ስላጠመዱት ዓሣ እርሱ ከእርሱም ጋር የነበሩ ሁሉ ተደንቀዋልና። እንዲህም ደግሞ የስምዖን ባልደረቦች የነበሩት የዘብዴዎስ ልጆች ያዕቆብና ዮሐንስም ተደነቁ። ኢየሱስም ስምዖንን አትፍራ፣ ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ አለው። ታንኳቸውንም ወደ ምድር አድርሰው ሁሉን ትተው ተከተሉት። አሜን አሜን። አጭር ጸሎትን ጸልይ እንከደነ waaqayyoodhaan ይሽሩን ሆይ በሰማያት ላይ ለረዴት በደመናት ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። አሜን። እርሱ የረድኤት ጋሻ ነው፣ የከፍተኛነትም ሰይፍ ነው። ጠላቶችን ከፊት አውጥቶ አጥፋው ይላል። አሜን። አንተም የጠላቶችን ከፍታ ትረግጣለህ። አሜን። አቤቱ ምሕረት እንዴት በዛች! የሰው ልጆች በክንፎች ጥላ ይታመናሉ። ከቤትህም የተድላህን ፈሳሽ ታጠጣቸዋለህ፣ ጠልንም ትመግባቸዋለህ። አሜን። ከብርሃን የተነሳ ብርሃንን እናያለን፣ የሕይወት ምንጭ ከአንተ ዘንድ ነውና። አሜን። እርሱ በምድር ክበብ ላይ ይቀመጣል፣ ደመናትንም በእግሩ ይረግጣል። በኃይልና በችሎቱ በብርታቱ አንድ ስንኳ አይታጣውም። ሃሌሉያ። አሜን። ሰማይ የምድር ንጉሥ
ኃያሉ እግዚአብሔር፣ ገናናው እግዚአብሔር፣ በየትም ስፍራ ያለ እግዚአብሔር፣ አሜን ሁሉን የምታውቅ እግዚአብሔር፣ አሜን ሁሉን ልታደርግ የሚቻል እግዚአብሔር፣ አሜን ኤልሻዳይ yes አሜን ሁሉን የሚችል አምላክ ማለት ነው። ሃሌሉያ እንደሚለው ቃል ሁሉ የተቻለ አሜን ሁሉ የሚቻል ሰይ ሰማይ የምድር ንጉሥ አቻ የሌለ ተባረክ የኛ አምላክ፣ ገናናው አምላክ፣ አዳኙ አምላክ፣ ጨለማን የምታበራ አምላክ፣ ቀንበርን የምትሰብር አምላክ፣ ሰማይ የምድር ንጉሥ፣ የትንሣኤው ጌታ ኢየሱስ አሜን ኤላባሶላ ሄባጌንዳ ዲቫንቶና ማንሶኒ ሃሌሉያ 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 ኢየሱስ ጌታ ነው። ሃሌሉያ። በክርስቶስ ኢየሱስ የተገለጠው ታላቅ ምስጢር፣ የሕይወት ምስጢር፣ የእረፍት ምስጢር፣ የሰማይ የእግዚአብሔር መንግሥት ምስጢር ለእኛ ስለደረሰ ተባረክ ተባረክ ከሙታን መካከል ስላነቃህን፣ ጨለማችንን ስላበራ፣ ቀንበራችንን ስለሰበርክ ስም ይባረክ። ሊሞሶና ማንኮላ እንዴላ ኢየሱስ ጌታ ኤቫናቶናሶና ሃሌሉያ። ሰው ሊደርስልን ባልቻለ ጊዜ እግዚአብሔር ሆይ ኦ ዘመዶቻችን እግዚአብሔር አምላኮይ ተስፋ በቆረጡ ጊዜ እኛም ጉልበታችን ርዶ ልባችን ተጨንቆ በአእምሯችን ጥያቄ ከቦ ሳለ ሕይወትን ይዘህ መጣ። ብርሃንን ይዘህ መጣ። ነፃነትን ይዘህ መጣ። መፈታትን ይዘህ መጣ። ደስታንና ሰላምን ይዘህ መጣ። የመጨረሻ የነበረውን መጀመሪያ አደረግ። ሃሌሉያ። እኛ ተስፋ ቆርጠን ለሞት ራሳችንን አሳልፈን ሰጥተን ባለን ጊዜ በዛች በወሳኝ ወቅት በዛች በወሳኝ ሰዓት የደረስክልን ኢየሱስ፣ የመጣህልን ኢየሱስ 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 እኔ መጥቼ ባየሁሽ ጊዜ የምህረት ጊዜ ነበረና ወደ አንቺ መጥቼ በሕይወት ኑሪ ያልኩሽ፣ አንቺ ደግሞ አልታጠብሽም ነበረ። በደም ተለውሰሽ ሳለሽ እርቃንሽን ነበርሽ። እኔ ግን አጠብኩሽ፣ በጨውም ደግሞ ቀባውሽ። አሜን። ዝናሽም ከዚህ የተነሳ በምድር ሁሉ ወጣ። በመከራችን ጊዜ የደረስክልን፣ አሜን። በጨለመብን ጊዜ የደረስክልን ተባረክ። አያያሶ የሞትን እንኳን መስሎን እግዚአብሔር አምላክ ሆይ ሕዝብም ተስፋ ቆርጦ የመጨረሻ ነው በተባለልን ጊዜ ፈጥነ የደረስክልን፣ በወሳኙ ሰዓት ፈጥነ የደረስክልን አንተ የናዝሬቱ ኢየሱስ ተባረክ። አሜን። ሮቫጋቱ ጎሞጎንጎ አሌባ ሶላ ዲያቲያና ማንዳ ሃሌሉያ። እናመሰግንሃለን፣ እናከብርሃለን፣ ስምህን እናመሰግናለን። በሰማይ በምድር እናመሰግናለን። አንተ ኃያል፣ አንተ ክቡር፣ አንተ ንጉሥ፣ አንተ ኃያል፣ አንተ የዘላለም አምላክ፣ አንተ የነገሥታት ንጉሥ፣ አንተ የጌቶቹ ጌታ፣ የኃያላን ኃያል ኢየሱስ መቃኬ ጀጀና ኦሎል ሲቀምና ኡልፊናፍ ገለተሲፍ ላና አቲጉዳ አቲጃባ አቲ ኡልፊነ ቀቤሳ አሜን። እስከ ዛሬ ድረስ በእጆች መዳፍ የተሸከምከን፣ በዘላለም ክንድ የደገፍከን እግዚአብሔር ግን እንደ ኃያልና እንደ ጨካኝ ከኔ ጋራ ነው አለ። አሜን።
ኑ እስቲ በኤርምያስ ላይ ሐሳብን እናስብ፣ ደግሞም ሄደን በምላስ እንምታው ብለው የሰላሜ ሰዎች ባሰቡ ጊዜ እግዚአብሔር ግን እንደ ኃያልና እንደ ጨካኝ ከኔ ጋር ሆነ። Yes. Amen. Say. እንዲድ Galanisi Father. እንዲድ ያደዲና Amen. የዲያብሎስን ሐሳብና ዕቅዱን እምቢ ያልከው በእጁ በተንክበት እግዚአብሔር አምላክ Hallelujah. አልፎ አይሆንም ብለህ ዕቅዱን አፈራረስክበት። ስም ይባረክ። Amen. የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ እንደሚለው Amen. ሥራው ፈረሰ። ስም ይባረክ። Amen. Thank you, Lord. እኛም ተፈታን፣ እኛም በራልን። እኛም እግዚአብሔር አምላክ ሆይ እንባችን ታበሰ፣ እኛም እስራታችን ተፈታ፣ እኛም ጨለማችንን በራ፣ እኛም Amen. ተስፋችን ፈነጠቀ። ሃሌሉያ። Hallelujah. Thank you. ስምን እናመሰግናለን፣ ከፍ ከፍ እናደርግሃለን። ይገባሃል። አሜን። ለዘላለም ስም ይባረክ። አሜን። ለእኔና ለወገኖች ስለተደረገው ቸርነት ስለተደረገው ምሕረት እግዚአብሔር አምላክ ሆይ እኛን የጎበኘህበት ታላቅ ምሕረት ደምን አፍስሰ ሕይወትን ሰጠ። በመስቀል ላይ እርቃንን ቀርተ ኤሎሄ ኤሎሄ ላማ ሰበክታኒ ብለ ነፍስን ሰጠ። ደምን አፍስሰ ወደዚህ እውነት አመጣን። ክብርና ምስጋና ሁሉ ለገናናው ስም ይሁን። አሜን። ስለ ወገኖች አመሰግናለሁ። ስለ ራሴ አመሰግናለሁ። ስለ ልጆቻችን እናመሰግናለን። ስለ ቤተሰቦቻችን እናመሰግናለን። ስለምንኖርበት አካባቢ እናመሰግናለን። ስለሰጠን ክቡር አገልግሎት እናመሰግናለን። ስለሰጠን እግዚአብሔር ሰላማዊ ኑሮ እናመሰግናለን። ስለሰጠን ጤንነት እናመሰግናለን። በረከት ስለበዛልን እናመሰግናለን። በሰማያዊ በረከት የባረከን የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ። እንደሚለው ቃል እግዚአብሔር ስም ይባረክ። አሜን። እናመሰግንሃል፣ አሜን፣ እናከብርሃል። አሜን። ጌታ ሆይ በዚህን ጊዜ ደግሞ ልጆች ሊያዳምጡ ልንሰማ ይሄው ቃልን ከፍተን ባለንበት በዚህን ወቅት በምሕረትህ ወደ እያንዳንዳችን ዛሬም ዘንበል እንድትል አሜን። ጌታ ሆይ ቃልህ እውነት ነው፣ በእውነትህም ቀድሳቸው፣ እኔ ደግሞ ራሴን ስለ እነርሱ ቀድሳለሁ እንዳልክ በዚህ በእውነተኛው ቃል ሕይወታችንን እንድትቀድስ አሜን። አሁን እናንተ ስለሰማችሁት ቃል ንጹሐን ናችሁ ብለን እንዳልክ ቃልህ ንጹሕ ያደርጋልና ቃልህ ያጠነክራልና ቃልህ እግዚአብሔር አምላክ ሆይ ከሞት ጉድጓድ ያወጣልና ቃልህ ኃይልና ጉልበት አለውና ጦርን ጋሻን ይሰብራል ይቆርጣልና። አሜን። ኤግዞነ ሂሎ የሌለው ወደ መኖር ከሌለው ወደ መኖር ቃልህ እንዳመጣ ሁሉ እግዚአብሔር ሆይ የጎደለብንን ነገር ከባለጠግነት ትሞላብን ዘንድ የአምላክ የእግዚአብሔር ሕያው እጅ፣ የክብር እጅ፣ የማዳን እጅ፣ የፈውስ እጅ፣ በበረከት የተሞላው የእግዚአብሔር እጅ ባሉበት ስፍራ ሁሉ እንዲዳስሳቸው ይዳስሱ በጌታ በኢየሱስ ክርስቶስ። የአምላክ የእግዚአብሔር የክብር እጅ ይዘርጋ፣ ሕይወታቸው ይዳሰስ፣ ራእያቸው ይዳሰስ፣ ልጆቻቸው ይዳሰሱ፣ ቢዝነሳቸው ይዳሰስ፣ ሰላማቸው ይዳሰስ፣ ማህበራዊ ኑሯቸው ሁሉ ይዳሰስ በጌታ የአምላክ የእግዚአብሔር እጅ፣ የአምላክ የእግዚአብሔር ክንድ፣ የአምላክ የእግዚአብሔር ጣት የምትጎበኝ አሜን፣ ጎበኝ የምትፈታ በመገረፉ ቁስል ተፈወሳችሁ ተብሎ እንደተጻፈ ይህ እጅ ስለኛ ቆስሏልና እንድንፈወስ በሕይወት እንድንኖር ጨለማችንን እንዲበራ ስኬት ወደኛም እንዲመጣ እግዚአብሔር ሆይ ይህ እጅ ስለኛ ቆስሏልና በጌታ በኢየሱስ ክርስቶስም በዚህ በቆሰለው ልንድን በቆሰለው እጅ ይዳሰሱ። አሜን። አርኬኬ ፈይና
harki kee eebbabaatu. Amen. Harki kee hunda galeessa eebbabaatu. Maqaa Amen. Yesuus Kiristoosiin harki kee jireenya obboloota koo irratti haa diriiru. Amen. Adiriiru, Hallelujah. adiriiru, adiriiru, Amen. adiriiru. Amen. Amen. Izerga Kan kita. ulfinaa, kan ulfinaa, Amen. kan Amen. Amen. fayyinaa, kan eebbaa, kan eebbaa, Amen. kan Amen. hiikamaa. Amen. Maqaa Yesuus Kiristoosiin harki Waaqayyoo nuuf haa diriiru. Amen. Amen. አማኑኤል የክንፉ መዘርጋት ምድርን ይሸፍናል። Amen. አውሮፓ ይሁን አሜሪካ፣ ኤሽያ ይሁን አፍሪካ የክንፍ መዘርጋት ምድርን ይሸፍናል ተብሎ ተጽፏልና Hallelujah. በኢየሱስ ክርስቶስም በማዳን በክብር በፈውስ በደስታ የእግዚአብሔር የማዳን ክንድ ይዘረጋል ዘንድ Amen. በኢየሱስ ክርስቶስም ጸለይኩ። Amen. Amen. ያ ክፉ የሚዞር እንደ አንበሳ የሚዞር በኢየሱስ ክርስቶስ በሰማይ ላይ ሊሰለጥን የሚፈልግ ስራው ይፍረስ በጌታ በኢየሱስ ክርስቶስም የጨለማ ገዢ ኃይል በኢየሱስ የኤልዛቤል መንፈስ በጌታ በኢየሱስ ለውሸት የምታሰግድ በመጨረሻው ዘመን የሚሰራ ለሚበላ መብል ለሆድ የሐሰትን ትንቢት የምታናግር እነሆ የሐሰተኞች ካህናት ጥርቅም በምድሪቱ እንዲኖር የሚሰራ የኤልዛቤል መንፈስ በኢየሱስ ክርስቶስ ስም የተመታ ይሁን። አሜን። የጎልያድ መንፈስ ባርነትን ቀንበር እጭንባቸዋለሁ፣ ባሪያዎች አድርጋቸዋለሁ የሚል የሚዝት መንፈስ፣ የሚያስፈራ መንፈስ፣ ሊያስደነግጥ የሚፈልግ መንፈስ በናዝሬቱ ጌታ በኢየሱስ ክርስቶስ በኢየሱስ ስም ተቃወምኩት። በጌታ በኢየሱስ ስም በከፍታ ስፍራ ያለ፣ በሚዲያ ውስጥ ያለ፣ በቴክኖሎጂ ውስጥ ያለ፣ በዘመናዊነት ውስጥ ያለ፣ በድህረ ዘመናዊነት ውስጥ ያለ፣ በዲጂታል ኢራ ያለ የሚሰራ የጨለማ ገዢ ኃይል፣ የዲያብሎስ የርኩሳን መናፍስታት ኃይል ጌቫጎላ ዶናቲና ሳኒያ ማክሮ በጋቱ ጉሙጉንጉ ሄላቫ ሶላ ዴላ ቬጋቴ ጋባጌንዳ በምድር ላይ የሚዞር ዞርኩት ምድርን እንዳለ ኢዮብን እየዞረ የወንድሞች ከሳሽ ሊያጠቃ የሚፈልግ ቀስቱን የሚገትር ፍላጻውን የሚወረውር መርዙን የሚረጭ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ውደቅ በጌታ በኢየሱስ አሜን። ውደቅ በኢየሱስ ኮላ አመንቶታ ኬኛ ኬሳ ገራ ኬኛ ኬሳ ሰሙ ኬኛ ኬሳ ኢዶ ሆጂ ኬኛ ኢዶ ተጃጅለ ኬኛ ካዮፍ ከሮራ በኢየሱስ ዱራ ዳበቴ ደንቃፍ ደንቀራ ባቴ ከነደም the hindrance factor, the hindrance spirit በኢየሱስ የሚከለክል መንፈስ፣ ተገዳዳሪ መንፈስ፣ ሌባው ሊሰርቅ ሊያጠፋ ይመጣል፣ እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጣው ያለ የናዝሬቱ ኢየሱስ ሌባው በጌታ በኢየሱስም ይወገድ። የሚፈልግ ይወገድ። ሊገድል የሚፈልግ ይወገድ። አሜን። ሕይወት ልትሆንልን ልትበዛልን የመጣ እውነትም ሆነልን ያሳረፍከን በዚህ በምድር ቢሆን ሊመጣ ባለው ዓለም እግዚአብሔር የምናከብርህ በእረፍት በመጽናናት የምትሞላን የምታኖረን ያው አምላካችን ዛሬም ወደኛ እንድትመጣ በምሕረት እንድትቀርብ ኃጢአታችን ይቅር እንድትል አሜን፣ ከአመፃም እንድታጥበን አሜን፣ በምሕረት እንድትገናኘን አሜን፣ ቃልህንም ደግሞ እንድትናገረን በጎ ፈቃድ ይሁን። አሜን። ጸሎታችንን ስለሰማ ተመስገን። አሜን። ቃልህን ባርክልን። አሜን። በጌታ በክርስቶስ ኢየሱስ ስም አሜን። 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 ሃሌሉያ አሜን። ሃሌሉያ። ሃሌሉያ። በዚህን ስፍራ አሁን ጊዜውም ሊሄድ ስለሚችል በብዙ በታሪካዊ ዳራው ላይ ብዙም አላተኩርም።
ምናልባት እናንተ ባክግራውንዱን ልታገኙም ትችላላችሁ ብዬ አስባለሁ። ይሄንን የሉቃስ ወንጌል ምዕራፍ 5 ከቁጥር 1 እስከ 11 ያለውን ስንመለከት ጌታ ኢየሱስ ክርስቶስ በጌንሳሬጥ ባህር ዳር ያደረገውን ነገር ነው የምንመለከተው። ለታሪካዊ ዳራ ይሄ የጌንሳሬጥ ባህር ዳር ምን ይመስላል የሚለውን ጥቂት ነገር ለመነካካት ቢያስፈልግ ይህ አካባቢ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የአገልግሎት ማዕከል ሆኖ ሲያገለግል የነበረ ቦታ እንደሆነ ጌታ ኢየሱስ ክርስቶስ በዚህ አካባቢ ዞሮ እንደሰበከ፣ እንዳስተማረ፣ እንደፈወሰ የእግዚአብሔርንም ወንጌል እንደሰበከ የእግዚአብሔር ቃል ይናገራል። በዚህን ስፍራም ደግሞ መጽሐፍትን የሚያውቁ ሰዎች ራባይ የሚባሉት ይህንን ስፍራ የተቀደሰ ስፍራ አድርገውም እንደሚቆጥሩት አንዳንድ የተጻፉት ቅዱሳን መጽሐፍት ዋቢ በማድረግ ይናገራሉ። ይህ ቦታ በተለይ ብዙውን ጊዜ በቱሪስቶች ወይም ደግሞ አካባቢው ሊጎበኙ በሚመጡ በእንግዶች በጣም እንደሚከበብ በብዙ ጊዜ የተያዘ እንደሆነ ታሪኩ ይናገራል። በተለይም ደግሞ አትክልቶች ይሄ ቬጂቴብልስ የምንላቸው የተለያዩ ፍራፍሬዎች ማፍሪያ ቦታም እንደሆነ ያ ለመስኖም እንደሚያገለግልና ያንን የመስኖውን ቦታ ደግሞ እነዚህ ፍራፍሬዎች የሚገኙበት ቦታ ቬጂቴብልስ የምንላቸውን በአካባቢው እንደሚመረቱ በተፈጥሮም ደግሞ እጅግ ውብ የሆኑ ወፎች በጣም የሚያማምሩም ደግሞ አበባዎች እንደሚገኙና ለአይን የሚስብ ከዚህም የተነሳ የተለያዩ እንግዶች በዛ አካባቢ እንደሚገኙ ያ ብቻ ሳይሆን ደግሞ ባህሩ በራሱ ደግሞ ለብዙ ሰዎች አሳ ማስገሪያ ወይም ደግሞ ለአሳ ማጥመጃ ይጠቀሙ እንደነበረ ታሪካዊው ያስረዳል ማለት ነው። እንግዲህ ጌታ ኢየሱስ ክርስቶስ የአገልግሎቱ ማዕከል እንደመሆኑ መጠን ወደዚህ ስፍራ እንዳመራ የእግዚአብሔር ቃል ይናገራል። ጌታ ኢየሱስ ክርስቶስ ወደዚህ ስፍራም ሲመጣ ደግሞ የሲምዖን ጴጥሮስ ወደ ነበረችው ጀልባ እንደመጣ ታሪኩን አሳጥሬ ልናገረው ወደሚፈልገው ነጥቤ ለመድረስ ስለሚፈልግ ከብዙዎቹ ጀልባዎች መካከል ጌታ ኢየሱስ ክርስቶስ መርጦ ወደ ሲምዖን ጴጥሮስ ጀልባ እንደመጣ ይህም ደግሞ ለዓላማ እንደሆነ መጽሐፍ ቅዱስ እንደሚናገረው ከ12ቱ ደቀ መዛሙርቶች መካከል ብዙዎቹ በሙያ ማለት ነው 7ቱ አሳ አጥማጆች ናቸው። ማቲው ሄነሪ ኮመንተሪ ሄዳችሁ ስትመለከቱ ጌታ ኢየሱስ ክርስቶስ ለምንድን ነው እነዚህን ሰዎች በብዛት የራሱ ደቀ መዝሙር ያደረገው የሚለውን ስንመለከት እነዚህ ሰዎች በጣም ጠንካራ ብርቱ ሰራተኞች እንደሆኑ፣ ተስፋ የማይቆርጡ እንደሆኑ፣ ሌሊቱም በሙሉ ኑሯቸውን ለማሸነፍ እንደሚደክሙ አሳውን የሚፈልጉትን አሳ ቤተሰባቸውን ያስተዳድሩበታል፣ የገቢ ምንጫቸው ነው። አሳ ማጥመድ ደግሞ በራሱ ደግሞ ሙያቸው ነው፣ ፕሮፌሽናልስ ናቸውና በዛ ባህሩ ምን አለው ማለት ነው? አሳ አለው ማለት ነው። አሳ አጥማጆች በብዙ የሚገኙበት ስፍራ ነው። ግን ጌታ ኢየሱስ ክርስቶስ ከአሳ አጥማጆቹ መካከል ወደ ስምዖን ጴጥሮስ ወደ ሆነችው ጀልባ እንደመጣ እሱ ደግሞ የቲሙ መሪ እንደሆነ በዚህ ክፍል ውስጥ እናገኛለን ማለት ነው። እንግዲህ አንድ ነገር ልነግራችሁ ፈልጋለሁ። ምናልባት
በተለይ ለነ ጴጥሮስ ይህ ቀን ክፉ ነው። ምክንያቱም የሚፈልጉትን ያጡበት ቀን ነው። ፕሮፌሽናላቸው አልሰራ ብሏቸዋል። ሌሊቱን በሙሉ ደግሞ ሲደክሙ ነው ያደሩት። በድካም ቢያድሩም እንኳን ምንም ደግሞ እንዳልያዙ ውጤት አልባ ሕይወት፣ ውጤት አልባ ሌሊት። ሌላ ጊዜ ግን እንደዛ አይደለም። የሚፈልገውን አግኝተው አሳውን አውጥተው ሽጠው ቤተሰባቸውን የሚያስተዳድሩበት ስፍራ ነውና፣ ዛሬ ግን ያ ሁሉ የበረከት ምንጭ እንደተቋረጠ እንደቆመ ምንም እንዳጡ የእግዚአብሔር ቃል ይናገራል። በዚህ ላይ አንድ ነገር ልላችሁ ፈልጋለሁ። እግዚአብሔር ሲመራን፣ እግዚአብሔር ሲያኖረን በዘላለማዊ ዕቅዱ ስለሆነ ወደዚች ምድር ስላመጣን እሱ በሚመራን መንገድ እርሱ ስለማይሳሳት በመንገዳችን እንኳን እክል ቢገጥመን የፈለግነውን ብናጣ ቢጨልምብን ፕሮፌሽናላችን ሊያሰናክል የሚፈልግ ወይም ደግሞ ከፊት ተደቅኖ የቆመ እንደ መሰናክል ቢገጥመን እግዚአብሔር ትክክል ነው። አሜን። እግዚአብሔር ትክክል ነው። አሜን። ለነ ጴጥሮስ ቀኑ የማይመች ነው፣ ያልተመቸ ነው። ያጡበት፣ ያዘኑበት፣ የደከሙበት፣ ተስፋ ቆርጠው መረባቸውን አጥበው ሊገቡ ነው ወደ ቤት። ኢየሱስ ክርስቶስ ግን መጥቷል። ሃሌሉያ አሜን። ለነ ጴጥሮስ ባይመች አንዳንዴ እኛ የምናልፍባቸው ሁኔታዎች ለእኛ ኮምፎርት ዞን ባይሆኑ የሚጨንቅ እረፍት የሚነሳ መሰነካከል የሚበዛበት ሕይወት እንኳን ቢሆን እግዚአብሔር ያንን ሕይወት ለክብሩ መገለጫ ያደርገዋል። sagalee waaqayyoo kun dhugaadha gatii ta'eef na dhaggeeffadhaa homaan jedhu. Ameen. Dhugaadha. Nan ce'an kana booddee dhufaa. Ameen. Hin ceena jedhee innumtuu hin ceena jedhe ጌታ ኢየሱስ ክርስቶስ እንሻገር ብሏቸው እኮ ራሱ ትእዛዝ ሰጥቷቸው ስሙዝሊ እኮ አልተሻገሩም። መናወጥ እኮ መጣ እንዴ እስከ መስጠም ድረስ። ግን የተናገረው አምላክ ታማኝ ስለሆነ ሃሌሉያ መሻገራቸው አልቀረም። ግን መናወጡ የጌታ ኢየሱስ ክርስቶስን ማንነት ገለጠላቸው። ታውቃላችሁ፣ በሚገጥመን መከራ፣ በሚገጥመን ችግር የራሱን ማንነትና ክብር ሊገልጥልን ይፈልጋል እግዚአብሔር። አሜን ሃሌሉያ። ትልቅ ነው። ኤላስሪቲ ነደጌፈዳ ነሞኒ ቶኮ ቶኮ Yesuusin amantee rakkinatti galgalte rakkinni homtuu hin jiru, nagaadha, karaan shumburaadhuma leensaa lagaati, mataa dhukkubbiin hin jiru, inuma deemta, hin ballatta bakkaan deemta. Waan akkasii hin jiru. መሻገር ያለው በመናወጥ ውስጥ ነው፣ በማዕበል ውስጥ ነው። ማዕበሉና መናወጡ ደግሞ ቀድሞ ከምናውቀው በላይ የጌታ ኢየሱስ ክርስቶስን ማንነት ይገልጥልናል። እሱ ተነስቶ ዝም በል ጸጥ በል ባለ ጊዜ ማነው እሱ አሉ። ከትናንትናው መገለጥ ይልቅ የዛሬው መገለጥ ከትናንትና ሊመጣ ካለው ከነገው ይበልጥ በሕይወታችን ጎልቶ እንዲታይ ስለሚፈልግ እግዚአብሔር እንዲህ በሚመስል ሕይወት ውስጥ ያሳልፋል። እግዚአብሔር ለራሱ ክብር። አሜን ሃሌሉያ። በማጣታችን ደስ ይሰኛል ማለት አይደለም። በማጣታችን ግን ለኛ የሚያተርፈው ነገር አለ። አሜን
የጨለማ ሌሊት ነው። የእጦት ሌሊት ነው። የድካም ሌሊት ነው። መሰናክል ነው። ፈተና ነው። እንዴት ያለ የተረገመ ሌሊት ነው ሳይሎ እኮ አይቀሩም። አይ መርገም ብቻም አይደለም፣ በረከትን ይዞ እየመጣ ነው። አሜን ሃሌሉያ። ባዶ መረብ ይዞ አጥቦ መግባት ብቻ አይደለም፣ የሚሞላ የሚያሰጥም በረከት ከኋላው የመጣ ነው። አሜን ጎፍታደ ኢየሱስ አሜን። ባራባራ ወንጌል ለላኩን አገፈዳ አሜን እላ አማ የሮንኩም ጴጥሮሲፍ የሮ ሆጀተሙቲ ወገኖቼ ወደድንም ጠላንም እግዚአብሔር ይሰራናል። ደና አድርጎ ይሰራናል። ሰዎችን አጥማጆች አደርጋቸዋለሁ። መደረግ ሂደት ነው፣ መሰራት ነው። የእግዚአብሔር እጅ ቆንጆ አድርጎ ይሰራል። ቆንጆ አድርጎ ያሻል። ቆንጆ አድርጎ ሸላልሜ ሰራሻለሁ የሚለው የእግዚአብሔር ቃል ተጽፏልና ኢዮብ ራሱ ሲናገር ምን ይላል? ልጆቼ ሆይ ኑ ስሙኝ፣ አስተምራችኋለሁ፣ የእግዚአብሔር እጅ ሰርታኛለችና ይላል። ሰርታኛለችና ወገኖቼ የእግዚአብሔር እጅ የሰራቸው ሰዎች ያገልግሉን። አሜን። እግዚአብሔር እጅ የሰራቸው ሰዎች ይምሩን። አሜን። ኤው ሙሴን እኮ እግዚአብሔር ሰራው ደና አድርጎ ከፈርዖን ቤት ከተድላ ደስታ ከሞላበት ወስዶ ምድረ በዳ አሸው ሄዶ መሰራሞቱማ ኬሳ ገቡ ኤቲኬታንም አልጋ ወራሽን ተኡ ለአልጋ ወራሽነት ማዕረግ ይዘጋጃል እንጂ ሰው ከፈርዖን ቤት ወጥቶ እዛ ምድረ በዳ ሄዶ እረኛ ይሆናል እንዴ? ሊሰራው ነው። አሜን። ኦ በተሻለ ማዕረግ ቀብቶት፣ በተሻለ ማዕረግ፣ በተሻለ ሰርተፊኬት እትከነ ሰጠው እኮ በትሩን ሰጠው። እዛ በትርን ይሰጣል እግዚአብሔር። በምትሰራበት በዛ በምድረ በዳ በትርን ይሰጣል እግዚአብሔር። ሰርቲፋይ ያደርግሃል እግዚአብሔር። ይሾመሃል እግዚአብሔር። ይገለጥልሃል እግዚአብሔር። በስምህ ይጠራሃል እግዚአብሔር። ራእይንም ታያለህ። አሜን። ውረዱ እንጂ ራእይ እኮ አለ በምድረ በዳ እንደ ሃሌሉያ። ዋይ ስፔንድ ዩር ታይም ኦን ኮምፎርት ዞን ፕሊዝ ካም ዳውን። ኑ ውረዱ፣ ከምቾቶቻችሁ ውረዱ። የእግዚአብሔርን ክብር ይሁ እንጂ እግዚአብሔር እጅ ይስራችሁ እንጂ እንዴ ማለት ተምትኒ የቀድሞቹ ክርስቲያኖች ሕይወት አይናፍቋችሁም እንዴ እናንተ? እንጀራ ብቻ እኮ በልተን እንድንሞት እኮ እግዚአብሔር አልጠራንም። እኛ በቃ ልብስ ለብሰን እንጀራ በልተን ኖ there is a special purpose, there is a special objective አላ ዋቃ እግዚአብሔር በሕይወታችን በእያንዳንዳችን ላይ ሊሰራ ያለው ዓላማ አለው። በእኛ እንዳይሰራ እኛን እንዳይሰራ አልፈቀድንለትም፣ እንዲሰራን አልፈቀድንለትም። ማንንም ደግሞ በገዛ ፈቃዱ ራሱን ካልሰጠ በስተቀር እግዚአብሔር በኃይልና በጉልበት የኔ ትሆናለህ ብሎ እንደ ዲያብሎስ በሱ አይሰራም። የተጠራንበት የፍቅር መንግስት ነው። ወደ ልጁ ወደ ኢየሱስ ክርስቶስ ፍቅር መንግስት አፈለሰን። እርሱ ከጨለማ ስልጣንም አዳነን። የፍቅር መንግስት ነው። ራስን በመስጠት ነው። እግዚአብሔር በእኛ የሚሰራው ራሳችንን ስንሰጥ ነው። ሆነ በቃ እግዚአብሔር የመሻቱን አጎደለበት። ያቺ ሌሊት የድካም ያቺ ሌሊት ለጴጥሮስ የመርገምም ልትሆን ትችላለች። ብዙ እንዳላስደሰተው ኢየሱስ ክርስቶስ ግን ቀርቦለታል። ሃሌሉያ አሜን። መድከማችን ካልቀረ ኢየሱስ ክርስቶስን የሚያመጣ ድካም፣ አሜን። ማጣታችን ካልቀረ ኢየሱስ ክርስቶስን የሚያቀርብ፣ አሜን።
መድከማችን ካልቀረ ኢየሱስ ክርስቶስን መጣ። ኢየሱስ ክርስቶስ መጣ። አሜን። የሚፈለገው ነገር የለም። የሚፈልገውን ግን አትረፍርፎ የሚሞላ ጌታ ግን መጥቷል። ሃሌሉያ። ዋው! ኢየሱስ አሜን። የስ ተስፋ በተቆረጠ ጊዜ፣ በጨለመ ጊዜ፣ የኛ ነገር አበቃ ባልን ጊዜ ይመቻል ያ ጊዜ ለሱ። ሃሌሉያ። የሮኑ ሆጀተሙ ከነኮ ከነኑ ጎደ ጀኔ ዱበተን ኑን ቀምኑ የሮስ ገቲቴፍ ቆባሳ ገለተሳ ፉልፊነሳ ፍለችው በርባል። ሃሌሉያ። አሜን። እንደዛ ነው የኛ ጌታ። ኢየሱስ አሜን። መጣ። ኢየሱስ ክርስቶስ መጣ። አሜን። ታንክ ዩ ሎርድ። አጌፈዳ አደራ ኬሰን ወረ ሶብዱዳኒ ሂንጎወሚናቲ ነምኒ ኬኛ አማ ክርስቲያን ጀባ ዳምኔ ቤቱ ይሲን ሶዳቱ ዱዋታኒ በቃ ክርስቲያን አብዲን ኩተቱ ጀነ መሌሞ ሰኛ ከኬኛ አብዲ ኩተቱ ሞ ነገርተን የሮ ገድን ዋዋ ቀዮ ዱኤ ዩኑት ፈካታ የሮ ቶኮ ቶኮ በቃ ቢ ኮሬጀስ። አሜን። ችግርም አለ፣ ኢየሱስም አለ። የስ ለእኔ አሜን። ግን ተስፋ አለ። ምክንያቱም ችግሩን ያሸነፈው ጌታ ከኔ ጋር አለ። አሜን። አትሞኙ። ችግር የለውም የሚለውን አትስሙ። ችግር አለ። በዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ በዓለም ሳላችሁ መከራ አለባችሁ፣ ከኔ ጋር ስትኖሩ ሰላም እንዲሆናችሁ ይህንን ነግሬያችኋለሁና። ምንድነው? በዓለም ሳላችሁ መከራ አለባችሁ፣ አይዟችሁ፣ እኔ ግን ዓለምን አሸንፌአለሁና። አሜን። አሜን። በዚህ በክርስትና ህይወት ስንኖር ችግርም አለ፣ ኢየሱስ ክርስቶስም አለ። አሜን። ለእኔና ለእናንተ ግን ተስፋ አለ። የዓለምን መከራ ያሸነፈ ኢየሱስ ክርስቶስ ከኔና ከእናንተ ጋር ነው። አሜን። ሰይ ሶዳትና ሶዳቱን ተይና ዋቀዮ ሶዳቱዳፍ ጀርጀርቱን ጃለቱ በቃ ፈሪና ችኩልን ሰው እግዚአብሔር አይወድም። በቃ ቆራ ሰው ነው እግዚአብሔር የሚፈልገው። ባያድነንም የሚሉ ሰዎች ይፈልጋል እግዚአብሔር። አሜን። አሜን። ሃሌሉያ። አሜን። አሜን። ባያድነንም የቆመው አሜን። ምስል አምላክ አይደለም፣ ስለዚህም ደግሞ አንሰግድም የሚሉ ሰዎችን እግዚአብሔር ይፈልጋል። አሜን። አንደኛው ምዕራፍ ተጠናቀቀ። አሜን። አንደኛው ምዕራፍ አጡ፣ ምንም የለም፣ መረባቸውን አጥበው ወደ ቤት ሊገቡ ነው። ኢየሱስ ግን መጥቷል። ይኸው የጴጥሮስን ምኞትና ፍላጎት ከማሟላቱ በፊት በጴጥሮስና በንብረቱ ሊጠቀም ፈለገ። አሜን። አንዳንዴ እንዲህ ይሆናል። የኔ ቋጠሮ አልተፈታም፣ የኔ ችግር መፍትሄ አልተገኘለትም፣ እኔ መች ነው ጎዶሎዬ ሞልቶ የማገለግለው ብላችሁ ሰው የምትቀመጡ ሰዎች ጎዶሎ መቼም አይሞላም። ተነሳና ሙሉ ነው እግዚአብሔር በል በቃ ከይቲ ዋቀዮ ጉቱ ለጀዲት ያዘ ይመለ ሩዮ ብዩት። አሜን። አንዳንድ ሰዎች ሞኞች ናቸው። ጉድለቴ ሲሞላ ጥያቄ ሲመለስ እግዚአብሔር እኔን ሲያገለግለኝ ነው የማገለግለው። እንዴ ምን ማለት ነው? ምን ማለት ነው? ያዕቆብ የበረከት ሰው ነው። በረከቱ ለያዕቆብ ሳይደርስ በፊት ለላባ እኮ ደረሰ። አንዳንዴ እንዲህ ይሆናል። በሕይወታችን እግዚአብሔር ያቀደው ታላቁ በረከት ወደኛ ሳይመጣ በረከት በእኛ አልፎ ወደ ሌላ ሊሄድ ይችላል። ፈቃዱ ነው በቃ። እኔም ብቻ ሊባርከኝ ሳይሆን በእኔ ሊባረኩ የተጠሩ ሰዎችም አሉና በጉድለቴም እንኳን ቢሆን ለነሱ ትርፍ ሊሆን ይገባል ማለት እኮ ነው። ሃሌሉያ። አሜን። ከሲዳ ክርስቲያኑማን ይሰከስ። ያ ብቻ አይደለም። ዮሴፍ የራሱ ህልም ሳይፈታ በእስር ቤት ሆኖ የሌሎች ሰዎችን እንቆቅልሽ ፈቶ ያሳርፍ ነበረ።
ለሱም ጊዜ አለው። Hallelujah. Amen. በቤተ መንግስት ደጅ ቁጭ ብሎ የቤተ መንግስትን ሰው ያዘጋጀ መርዶክዮስን አታዩትም እንዴ? እንደዛ ነው እኮ። በልበለታኤ መሰራ በልበለታኤቱ ነመ ሞቱማ ኦልቱ ቆጴሴም ነመ ኤባ ነመ ጉዳ ዋቀዮ ነመ ሰነ ይስናጎ Amen. እላ ዲቦፍቱን ታኑ በልበለውቱን ታውነ ጉድስቴነ ብረ ደበርሲቴ እንጀኑ ኖ ኑፍ ኤበደ Hallelujah. Amen. ዱሪ አባኮቱ እንጌረሩ አባንኮ እንጌረሩ ዱሪ የሮ ጌረረኒ አከ ኢልማ ደለቴ መቃባን አይናፌ ወደላና ራወቱ ጅሩ አፋን አማራ ተከኒት ሂኩ ይምቤጉ አባቴ ድሮ ማቅራራት ነው የሚባለው መሰለኝ ያቅራራ ነበረ እና እንደ ወንድ ተወልዶ የአባቱን ስም ሳይጠራ እንደሞተ እንደ ወደላ አህያ አትሁን ነመነማን ገዲ ጉዲሱን አባርሳ ዋቀዮ ነመኒ ኤቢሴ ቤላ ዋሁንዳ ነመ ኢሰ ዱርሴ ዮተ ኤሜ ኤበኩም በቃ በልበለታኤ መሰራ ጊፍቲ ከሩመ ሳ ዋቀዮ ሴና በልበላ ሞቃሴ ኢሳፊስ የሮ ቀበገቲ ተኤፍ Amen. በቃ ዋቀዮ ካ ኤቢፈሙ Amen. ጴጥሮሲፍ የሮን ኩን የሮ ጋሪ ሚቲ የሱሲፍ ገሩ የሮንሳ ስሪ ዳማ Amen. ዋን በርባደን ደበኒ ዋቀዮፍ የሮዳ irreen nama bututee dadhabanii waaqayyoof yeroodha. Kolliyoo duwwaadha. Ijoolleen akkasittiin ooluu fi waaqayyoof yeroodha. Heeyyee waaqayyoof yeroodha. Amen. Macaafa qulqulluu keenya ከመጽሐፍ ቅዱሳችን ውስጥ መዝሙረ ዳዊት ምዕራፍ 84 ቁጥር 6 ላይ በለቅሶ ሸለቆ በወሰነው ስፍራ የሕግ መምህር በረከትን ይሰጣልና ከኃይል ወደ ኃይል ይገለጣሉ፣ የአማልክት አምላክ በጽዮን ይታያል ይላል። Amen. Hallelujah. አንዳንዴ እግዚአብሔር በሰው ሕይወት ለቅሶ የሚወስንበት ምዕራፍ አለው ማለት ነው። አዳምጡ፣ አይቀሬ ነው። Amen. ሶብኔ ኡፉማ በውሸት ራሳችን ለምን እናጽናናለን? እርስ በርስስ ለምን እናጽናናለን? እውነቱን ተነጋግሮ ኃይልን ጉልበትን ማበርታት ማከማጀት የእግዚአብሔርን ጸጋ መለመን ወደፊት መግፋት ነው የሚሻለው እንጂ ሳንወድ ወደዛ ስለምንገባ ማለት ነው። ምንድን ነው? በለቅሶ ሸለቆ በወሰነው ስፍራ የሕግ መምህር በረከትን ይሰጣልና ምን ይላል? በዛን ስፍራ ከኃይል ወደ ኃይል ይገለጣሉ፣ የአማልክት አምላክ በጽዮን ይታያል ይላል። Amen. Hallelujah. Amen. ለካ እግዚአብሔር ወደ ለቅሶ ሸለቆም ይወስዳል ማለት ነው። በዛ በለቅሶ ሸለቆ ደግሞ በረከትን ይሰጣል ማለት ነው። Amen. ማን ነው ይሄንን የሚያደርገው? መምህሩ ነው፣ መሪው ነው፣ የጥሪው ባለቤት ነው። የሰራዊት አሜን። ጌታ እግዚአብሔር ይባላል እሱ። Amen. Say. ያ ብቻ ሳይሆን በኢሳይያስ ምዕራፍ 30 ቁጥር 20 ላይ እግዚአብሔር የመከራን እንጀራ የጭንቀትን ውሃ ቢሰጥህም አስተማሪህ ከፊት አይሰወርም ይላል። Amen. ኤላ ዱቢን ኩን ኑጋድ ኢሳይያስ ሶዶማ አችረትና በሬሲፍ Tole. እኔ ለምናገራቸው ነገሮች መጽሐፍ ቅዱሳዊ ማስረጃዎች አሉኝ። Hallelujah. ጌታም የጭንቀትን እንጀራና የመከራ ውሃ ቢሰጥህም አስተማሪ እንግዲህ ካንተ አይሰወርም። አይኖች ግን አስተማሪን ያያሉ። ከኋላ እንዲያውም ድምፁን ትሰማለህ። Hallelujah. Amen. ጀጀባዳ በርሲሳን ኩን አከሲትስ ነመ በርሲሱን ደንዳአ። Amen.
ኢየሱስ ጌታ ነው። sololoodhuma keenya cal jedhee jiraachisuu isaarra nu bocee nu hojjetee nu barsiisuu isaa wayya Waaqayyo. አሜን ያ ብቻ ሳይሆን አልፌ እናገራለሁ። ለጴጥሮስ ባይመችም ለኢየሱስ ክርስቶስ ምቹ ነበረና ጊዜው ቁጭ አለ። እንግዲህ ምንድን ነው ያለው? ጀልባህን አስጠጋልኝ፣ ወደዛ አስጠጋልኝ። መሻቱ ጎሎበት የጸሎቱ መልስ ሳይመጣ በጴጥሮስ ንብረት ሊገለገል ነው ኢየሱስ ክርስቶስ ሊገለገልበት ሊያገለግል አንተን ከማገልገሉ በፊት በአንተም ሊገለገል ከፈለገ ፍቀድለት። አሜን የራሱን ጨርሶ ወደ አንተ ነገር ይዞራልና። አሜን በቃ ቁጭ አለ። የመሰራት ጊዜ ነው አሁን። ቁጭ ብሎ ጎሎበት መሻቱን አጥቶ ተስፋ ቆርጦ ቁጭ ብሎ ይማራል፣ ቁጭ ብሎ ይሰማል። ይሄ የመሞረድ ጊዜ፣ የመሰራት ጊዜ እየራበንም ቢሆን ማለት እኮ ነው። ሃሌሉያ መሻት ጎሎን መሻታችን ጎሎም እንኳን ቢሆን እግዚአብሔር የመታዘዝን ህይወት ይስጠን። አሜን እኔ ይገርመኛል የጴጥሮስ መታዘዝ እዛ ላይ ይገርመኛል። ጎሎበት መሻቱን አጥቶ ለጌታ መታዘዝ በጣም ታላቅ ጸጋ የሚያስፈልግ ነው። ቁጭ አለ። ቃሉ ሰራው። ቁጭ ብሎ ሰማ። ጴጥሮስ አሳ ሊያጠምድ ይፈልጋል። ኢየሱስ ክርስቶስ ደግሞ ጴጥሮስን ሊያጠምድ ይፈልጋል። አሜን ለጌታ እሺ ብላችሁ ስትጠመዱ የምትፈልጉ ተጠምዶላችሁ ይመጣል። አሜን እግዚአብሔር መጀመሪያ መሻታችሁን ሊሞላ አይደለም ይፈልገው፣ እናንተን የራሱ ገንዘብ ንብረት ሊያደርግ ይፈልጋል። yes አሜን ያኔ መሻትን ሲሰጥ ተቀብላ አጠፋም። ፉዳቴን በዱ ጋፈስ ፉዳቴን ደምቱ ጋፈስ ከናን ዋቀዮ ጎፍታ ብረት ነማ ሐምቢሳ አሜን አሜን ተቀብለ ገንዘብም ቢሆን ንብረትም ቢሆን ኃላፊነትም ቢሆን ስልጣንም ቢሆን ተቀብለ እንደሚጠፉቱ እንደሚሄዱቱ ሳይሆን ከጌታም ተቀብለ ከጌታ ጋር ትቀራለህ እዛ። yes አሜን መቼ ቁጭ ብለ ለቃሉ ስልጣን በተገዛ ጊዜ፣ በተሞረድክ ጊዜ፣ በተሰራ ጊዜ ቃሉ የሰውን ህይወት የመስራት ኃይልና ብቃት አለውና። yes አሜን ጉዳይ ለመቃንዛ ሃሌሉያ አሜን ኤላ ከነመ ቱቡ ከነመ ቦጭ ቢፈ ዋቀዮ በርባቺሴን ከነመ ሞረዱ ሰገሌ ዋቀዮት yes እግዚአብሔር በሚፈልገው የክብር ልክ የሚሞርድ የሚሰራ የሚያስተካክል ለአምላክ ለእግዚአብሔር ፈቃድ እንድንገዛ የሚያደርገን የአምላካችን የእግዚአብሔር ቃል ነው። አሜን አሜን ሃሌሉያ አሜን እግዚአብሔር ቃል yes አሜን የጸና የትንቢት ቃል አሜን ሰማይ ምድር ሲያልፍ እርሱ ግን የማያልፍ yes አሜን የሌለውን ካለመኖርን ወደ መኖር ያመጣ አላ የሰውን ህይወት የሚሰራ ቁጭ ብሎ ሰማ። ሞረደዋ ቃሉ ማረከዋ ቃሉ አዘጋጀዋ ቃሉ ዋ አሎኒ ከነደበ በረከና ትውልዱ ያጣው ቢኖር ይህንን ቃል ነው። ኤርምያስ ምዕራፍ 2 ቁጥር 31 ላይ ሄዳችሁ ስትመለከቱ ትውልድ ሆይ የእግዚአብሔርን ቃል ተመልከቱ ይላል የእግዚአብሔር ቃል። ትውልድ ሆይ የእግዚአብሔርን ቃል ተመልከቱ። እኛ ዘንድ ደግሞ የጠፋው ምንድን ነው? ከቃሉ ጋር ፈጽሞ ሆድና ጀርባ የሆንበት ዘመን ቢኖር አሁን ነው።
እኔ ይገርመኛል። ክርስቲያን ያደረገን እኮ ይሄ ቃል ነው። ክርስቲያን የሚኖርበት ሌላ ዓለም የለውም። ሌላ የምንታወቅበት ሌላ ልብስ የለንም። የምንኖርበት እኮ ሌላ ሀገር የለንም እኛ። ይህ በውስጣችን ካለ ክርስቲያን ነን፣ ከሌለ ግን ከማያምኑቱ ጋር እኩል ነን። እግዚአብሔር ቃል ያው የእግዚአብሔር ቃል የሚሞርድ የሚሰራ የሚማርክ ራስን ለእግዚአብሔር ክብር የሚያዘጋጅ ደና መሳሪያ ቢኖር እንጅሩ ከምብራ ሌላ የሚባል ነገር የለም። ይሄ ግን ቀጥቅጦ፣ ይሄ ግን ሞርዶ፣ ይሄ ግን አስተካክሎ የሰውን ሕይወት ለእግዚአብሔር ማርኮ እንዲኖር ያደርጋል። አሜን 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 አሜን። ብዙ ነገር ያስጣለኝ፣ ብዙ ነገር ያስጣለኝ፣ ጨለማዬን ያበራ ሰው ያደረገኝ፣ ሃሌሉያ በምድሪቱ እንዲዞር ቱሪስት ያደረገኝ። አሜን ዋው! ኢየሱስ የአምላካችን የእግዚአብሔር ቃል። አሜን እኔ በጌታ በኢየሱስ ክርስቶስ ያመንኩት ተአምር ያየሁት ነገር የለም። በደርግ ዘመን ነው። ቤተ ክርስቲያንም ተዘግቷል፣ ቅዱሳንም የሉም። ቃሉ ማረከኝ። ሃሌሉያ አንብቤ ክሮስ ቼክ አድርጌ ተቀበልኩ። ማረከኝ፣ አሜን አሸነፈኝ፣ ነገሬንም አስጣለኝ፣ አሜን ወደ ክብሩ ጠራኝ። ሰይ ሃሌሉያ ክብር ለጌታ ይሁን። አሜን ጴጥሮስ ቁጭ ብሎ ሰማ። የመሰራት ጊዜ ነው። የበረከት ምንጩ ደርቆ፣ የበረከት ምንጩ ደርቆ ሙያው አልሰራ ብሎ የጨለማ የማጣት የድካም የምን ያ ጊዜ አልፎ እየተሰራ ነው። በቃ ስለዚህ እኛ ደግሞ የአምላካችን የእግዚአብሔር ዕቃዎች ነን፣ በዋጋ ተገዝታችኋልና እናንተ የራሳችሁ አይደላችሁም ይላል መጽሐፍ ቅዱስ። አሜን ይህ ዕቃ ባለቤት አለው። ይህ ሸክላ ባለቤት አለው። ለባለቤቱ መልሱ። ለራሳችሁ የምትኖሩ ሰዎች ለባለቤቱ መልሱ። ይህንን ዕቃ ባለቤት አለውና ሃሌሉያ ባለቤቱ ለራሱ ክብር ይፈልገዋል። አሜን ለራሱ ስራ ይፈልገዋል። አሜን መቼ ነው የምታገለግሉት እናንተ እግዚአብሔርን? ጉድለታችንን እየቆጠርን ድካማችንን እየቆጠርን ያማ በዛም አልፎ በእኛ ሊገለገል ይፈልጋል እግዚአብሔር። እኛንም ሊሰራ ይፈልጋል፣ በእኛም ሊሰራ ይፈልጋል። በቃ ህይወቱ ተሰራ። በሚሰማው ቃል ህይወቱ ተሸነፈ፣ ተሞረደ። በቃ ያኔ ካፕቸር አረገው ኢየሱስ። በመረቡ ውስጥ አስገባው፣ በእይታው ውስጥ አስገባው፣ በዘላለም ዕቅዱ ውስጥ አስገባው። ጴጥሮስ የሚጠራ በአንድ ቀን 3000 ሰው የሚመልስ ተምሮ ገና በእግዚአብሔር ኃይል ተሞልቶ ለእግዚአብሔር መንግሥት የሚማርክ አንድ ሰው ተዘጋጀ። አሜን ሃሌሉያ አሜን ቃሉ ማረቀው። ዱደዱበን የተለያዩ ድካሞች ቢኖሩበትም ኢየሱስ ክርስቶስ የሰው ልጅ ፍጻሜ ያውቅ ነበርና ከድካሙ ባሻገር የጴጥሮስ ጽናት፣ የጴጥሮስ ጉልበት፣ የጴጥሮስ ለእግዚአብሔር ቤት የሚያመጣው ውጤት ታየው። ኢየሱስ ክርስቶስ ማረከ። አንድ ጀግና ማረከ ኢየሱስ። አንድ ታላቅ ሰባኪ። አሜን ዋው! ብርና ወርቅ የለኝም የሚል ብርና ወርቅን ንቆ ያለኝን ግን እሰጥሃለሁ የሚል ለዕውሩ መብራት ለአንካሳው እግር ሊሆን የሚችል ታላቅ ሰው ማረከ ኢየሱስ። አሜን ነመሰነስ ያጎድ ዋቀይ አሜን ሂም ቦጅ ደደቢሳት ቦጄ ደቢሳሳ ኬሰት ቦጄ በቃ ዳንቃ ጅሬኛ ሳ ኬሰት ዱፌ ቦጄ ሃሌሉያ rakkachuun kee kan hin hafne rakkina kee keessatti ulfina waaqayyo argi. አሜን አሜን Isin inni bu inni dhuma nan xumura
ኢየሱስ ክርስቶስ ነገሩን በጨረሰ ጊዜ ይላል መጽሐፍ ቅዱስ ወደ ጴጥሮስ ዘወር አለና ጴጥሮስ ሆይ ያንተን ጉዳይ አልረሳውም። ሃሌሉያ አሜን። እግዚአብሔር ይመስገን። አሜን። አዎ ትክክል፣ ደክመሃል። የጨለማ ሌሊት፣ የእጦት ሌሊት፣ የድካም ሌሊት አሳልፈሃል። ተስፋ ቆርጠሃል። ባዶ እጅን አልሰድህም። ካጣህበት ስፍራ አሳቅፍሃለሁ፣ አሳጭድሃለሁ። ኢየሱስ ክርስቶስ ነገሩን ከጨረሰ በኋላ ወደ ጴጥሮስ ዘወር አለና ወደ ጥልቁ ፈቀቅ በሉና መረቦቻቸውን ጣሉ። ለምን? ለማጥመድ። እንዴ ያለፈውን ታሪክ መናገር ጀመረ። የለም እኮ ጉልበታችንም ዝሏል። ክንዳችን በጣም እኮ ደክሟል። ድሮ ነበረው ባህሩ፣ ዛሬ ግን ጠፋ። የጠፋበት ምስጢር ተገልጧል። አሜን። አሁን ይገኛል። አመነርገመጋ ሂምቡር ቀዛጌዛ አሜን። አሁን ባህሩ ማባዛትን ይጀምራል፣ ማፍለቅን ይጀምራል። የነገስታት ንጉሥ የጌቶቹ ጌታ ኢየሱስ ክርስቶስ በላዩ ቆሟልና። አሜን። ታንክ ዩ ጂሰስ። አካኒ ነመት ቶሉ ዱጋዋ ቀጅራታ አካሲ ዳዋቀይ አሜን። በረጅሬኛ ኬ ሁንዳምቦሱ በረጅሬኛ ኬ ሁንዱማን ደንቀምቱ በረጅሬኛ ኬ ሁንዳ ሲትንዱከናው የሮቀባ የሮቀባ አንሳ ኤዲ ጡሙሬ ቦዴ ዲመኬቲ ዴቢ ከኑዳፍ ዋቀዮ የሮ ፉለ ሲቲ ገለገሸቱ ቀባ አሜን። ሸይ yeroo waan siin jedhu qaba garaa nama ciibsa yeroos irraa fagaa yeroos barbaaddee ofii kee isa dhabde ormaaf irraa gotottee keessaa sassaabdee lakkooftee hamma ati fixuu hin dandeenya dooniin isaanii hamma gadi dhimuu ga'e fideerratu guddaadha waaqayyo. አሜን። ከመሻት ሊያጎድል ከሰው የኋላ ጭራ ሊያደርግ ሳይሆን መጀመሪያ እግዚአብሔር መሻትን የከለከለ የራሱ ገንዘብ ሊያደርግን አሜን። ሲከንናም ፍደቴ በደገቲ ተኤፍ አከቲ ፍደቴም በኔፊቲ ሲወጀቴቱ ነሞኒ ወጀተመኒ ዋቀ ብረተ ፉገቲ ተኤፍ አሜን። ሰዎች የሉም እንዴ ስልጣን ተጠምተው እግዚአብሔርን ለምነው ስልጣን ሰጥቷቸው ስልጣን ተቀብለው እየሄዱ የለም እንዴ? ንብረትም ገንዘብም ብዙ ነገር ከእግዚአብሔር ተቀብለው በዛው የጠፉ ሰዎች አሉ። ተቀብለን እንዳንጠፋ በሱ ዘንድ እንድንቀር እግዚአብሔር የመሰራትን ጊዜ ለኛ ያመጣል። ሃሌሉያ። ተሰርተው ደግሞ ነገራቸው የተሰራላቸው ሰዎች በተሰራላቸው ነገር ተደናቅጠው ወይም ደግሞ ያንን ወስደው ከጌታ የሚለዩ የሚጠፉ አይሆኑም። የሚበልጠውን ጌታ አይተዋልና። ከናፊዳ ዋቀዮ ጅሬኛ ኬኘት ከኒን ደደቡ በቃ ይነርጊቱ ሚቲሬ ይኸው ያጣው ሁሉ መረቡ ጀልባው እስክትሰጥም ለሌሎቹ እስኪተርፍ ሌሎቹን እኮ ጠሯቸው። ጴጥሮስ፣ ዮሐንስ ሌሎችንም ባልደረቦች ጠሯቸው። ምንድን ነው ስንፈልግ የነበረው ነገር ተገኝተዋል። ኑ ለማን የሚተርፍ? ለሁሉ የሚተርፍ። አሜን። የእግዚአብሔር ባለጠግነት ሲያገኝ ጌታ ዘንበል ስል መሻትን ብቻ አይሞላም፣ ለሌላው የሚተርፍ ሰው ትሆናል። አሜን። ከሪያር ከነማ ከን ይላልተን ጅሩ ዛሬ የሰውን እጅ የምታይ በሰው ድጋፍ የምትኖር በተማርከው ትምህርት ስኬታማ ልትሆን ያልቻልክ የበረከት ምንጩ የነጠፈባችሁ ሰዎች አላችሁ። መንገዴ ተዘጋ፣ ዘመኔም አለቀ። አይዟችሁ፣ የራሱን ጨርሶ ወደ እናንተ ዘንበል ይላል። አሜን። ሃሌሉያ። በርቱ ወገኖቼ፣ የሰራዊት ጌታ እግዚአብሔር
ዋጋው በሱ ዘንድ የሚቀር አይደለም፣ ብድራትን ይከፍላል እግዚአብሔር። አሜን አላ ዘር ባልተዘራበት በምድረ በዳ እንደተከተልሽኝ አስቤያለሁ እንዳለ እግዚአብሔር እሱን ተስፋ አድርገን ከሱ ጋር የተጓዝንበትን የምድረ በዳን መንገድና ጉዞ የሰራዊት ጌታ እግዚአብሔር ብድራቱን ይከፍላል። አሜን ኢሰዱማ ወንተ ተኢን ኢስኒቲማ አስኬሰቲ እግዚአብሔር አንደኛ ህይወታችንን ይሰራል፣ ሁለተኛ በእኛ ህይወትና ንብረት ይሰራል፣ ሶስተኛ እኛን ሰርቶ በእኛ ሰርቶ ለእኛ ሳይሰራ ደግሞ አይተወንም እግዚአብሔር። አሜን በዳዱማ ዋቀዮራ ጋሩማ ዋቀዮራ ወንቲ ኢራ ሀፋን ነመገመቺሱ ዋቀዮን ከኑፍ ሆጀተሙ ጅራ። አሜን 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 አሜን። ዱማማ የመጨረሻው ምንድን ነው የሆነው? በቃ አሳ ሁሉ ተገኘ፣ ከሚፈለገው በላይ ነው፣ ለሌላው እየተረፈ ነው። ታላቅ ደስታና ፈንጠዝያ ነው። ደግሞም ከወቅታዊ ጉዳይ በላይ ነው። በቀን አይጠመድም አሳ። ኢየሱስ ክርስቶስ ያለ ጊዜ ነው መጥቶ አሜን በዛ መረብ ውስጥ የሞላው። ክብር ለእግዚአብሔር ይሁን። አሜን አሜን። እሱ መቼም የእኛ ጌታ ነገሮች ሁሉ አይክበዱበት ወንድት ኡልፋቱ ኦምትዩን ጅሩ ገቲቴ ጅሮ ከምብራ ጋዲዱ ነማ ላልቴ በቀቴ በዲ ይሮ መሌ ፊዴ ኪዮቲ ገሼፍ ሃሌሉያ ያለ ጊዜ ያለ ቦታ ያለ ሁኔታ በማይመች ነገር ውስጥ አምጥቶ የሚመች የሚሆን ነገርን አደረገ ኢየሱስ ክርስቶስ። ሁሉን ሊያደርግ ስልጣን የተሰጠው አምላክ ነውና በቦታ ሳይወሰን በጊዜ ሳይወሰን ጊዜው አልፎበት እንኳን ቢሆን በሰው ጊዜ ገደብ። አንድ ዘማሪ እንደዚህ ይላል፣ ፓስተር ሸዋይዳም በሰው ጊዜ ገደብ ጌታ ይዘገያል፣ ዝግ ያለ እርምጃው ተስፋ ያስቆርጣል። ሆኖም እግዚአብሔር ሲደርስ በጊዜው በነፍስም በስጋ ባርኮቱ ብዙ ነው። አሜን። እሱ የኔና የእናንተ አምላክ ነው። አሜን። ሞላ ተረበ። ለሌላውም የሚሆን ምንድን ነው ቢባል አሁን ደግሞ አስናቃቸው። በቃ የጌታ ጉዳይ እንደዚህ ነው። አሜን። ስለ ጌታ ሲገባ ሃሌሉያ ተሰርተ እሱ ዘንድ ስትቀር ባገኘኸው ነገር ተስገብግበ ስሜታዊ ሆነ ይዛ አጠፋም ትንቃል። ያስንቀሃል። በቃ ከመሻትህ በላይ የሆነው ጌታ አግኝተሃልና አግኝቶሃልና። ላ ወንጌል ለከሲዳ በቃ ብረት እኒሰኔን ኢሰ በርባደን ኢሰ ዴቦተን ኢሰ ሞ ኢሰ ጫሉ አርጊኔ የሚበልጠውን ማከማቻውን ስቶሩን ምንጩን የተረፈውን የተጠመደውን አሳ ትተው ኢየሱስ ክርስቶስ ተከተሉት ይላል። አሜን። እርግፍ አድርገው እኛ ዛሬ በረከት ነው ብለን ብዙም ለራሳችን የምንለው ብዙ ነገር አለ። እርግፍ አድርገው ትተው ተከተሉት። በቃ መሻታቸው ሲሞላ የፈለጉትን ሲያገኙ ጨለማቸው ሲበራ ለሌላውን ሲያካፍሉ እርግፍ አድርገው ለምን የሚበልጠው ተገልጦላቸዋል። ያተትረፈረፈውን ኢየሱስ የተረፈውን አሳ ሳይሆን ያተትረፈረፈውን ኢየሱስን የተገኘውን አሳ ሳይሆን ያስገኘውን ኢየሱስ ይበልጣል። አካሲ ደግሞ ወንጌል ሲገባ እንደዚህ ነው። በቃ
ትተዋል። Hallelujah. ሮራቱን ታቱ ወጅኒ ጆርቱን ታቱ ወጅኒ ቦየን ታቱ ወጅኒ ቱፈቴ ዲፍቴ ትንቃለ። በቃ የተገለጠልህ Hallelujah. ኢየሱስ ክርስቶስ ከመሻቴ በላይ እንድትንቅ ያደርጋል። በቃ Hallelujah. ብር Amen. ቢሆን ገንዘብ ቢሆን መኪና ቢሆን እስንሌ ቀብዱ ጋ ድሩመ ዩገቲተ ብያ አላከነ ካን ቀብዳ ዋይ መኪና ዋይ ብየ ኬኘ ሰከነረ መኪና ትነዳለ። ከመኪና በላይ ነው ኢየሱስ። Amen. Amen. መሻቴ ሞላ ከመሻቴ በላይ ነው ኢየሱስ። Mm. ወንጌል ያ ነው። ወንጌል Amen. ስለ ልጁ ስለ ኢየሱስ ክርስቶስ ስለ አሳ አይደለም። Amen. ካቶ ስለተገኘ አሳ አይደለም። ነገ ዛሬ ተበልቶ ነገ የሚራበው ስለ የዘላለም እንጀራ ተባረክ ኢየሱስ። Amen. አሜን። ትተው መሻታቸውም ትተው የፈለጉት ሲገኝ ትተው ንቀው ስቶሩ ኢየሱስ ነው። ምንጩ ኢየሱስ ነው። አግኝተነዋል። ከሁሉ የበለጠ ከድካማችን አሜን። በላይ ከጊዜ Yes. በላይ አሜን። ከሁኔታ አሜን። በላይ አሜን። ድንቅን አሜን። ያደረገ አሜን። ኢየሱስን አግኝተናል፣ አይተነዋል። Amen. ገተኒ አሜን። ዲዘኒ አለቀ። በአሳ ጉዳይ ትውልዱ ሲቅበዘበዝ አታዩም? እንደ ዛሬ አሳ Mm. በሆድ ጉዳይ፣ በሀብት ጉዳይ ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ወንጌል አሜን። ስለ መልካም መኪና አይደለም፣ ስለ መልካም ቤት አይደለም፣ ስለ መልካም ኑሮ አይደለም። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። አሜን። Amen. Amen. ስለዚህ ወገኖቼ በርቱ፣ ይህ ክብር ይጠብቀናል። እሰራሃለው ስልህ እግዚአብሔር እሺ በለው፣ ታዘዝለት፣ ስራኝ፣ ክቡር ዕቃ አድርገኝ። አሜን። አዎ በእግዚአብሔር እጅ መሰራት ምንኛ መልካም ነው፣ ምንኛ መታደል ነው። አሜን። እሰራሃለሁ በአንተም ስንባል ይሄም ታላቅ ክብር ነው። ለሚያልፈውም ዓለም ብዙ ይለፋ የለም እንደ ሰው ለማያልፍ ዋጋ ለማያልፍ ክብር በዘላለም መንግስት ቆመን ለምንሸለመው ታላቅ ሽልማት ለእንጀራ ለመብል ብቻ አትስሩ የሚል የእግዚአብሔር ቃል ስለተጻፈ በምድራዊ ደሞዝ ለሚከፈላችሁ ብቻ አትስሩ፣ ለሰማዩም ትጉ። በአምላካችን ፊት ይዘን የምንቆም ታላቅ ሽልማት እግዚአብሔርን ስናገለግለው እግዚአብሔር ለእኛ የሚሰጠው ታላቅ ሽልማት ዋጋ አለ። አሜን። አሜን። ሃሌሉያ። የምንፈልገው የምንጠማው ነገር ደግሞ ሞልቶ ተትረፍርፎ ከሁሉ በልጦብን የኢየሱስ ክርስቶስን መልካምነት ባለጠግነት በእግዚአብሔር እጅ የሚሰራልን ታላቅ ስራ ደግሞ አለ ከፊታችን። አሜን። አሜን። ስለዚህ ወገኖች በጌታና በኃይሉ ችሎት እየበረታችሁ ሁኑ። ጸጋና ጉልበት ኃይል ይብዛላችሁ። ያይሃል ኢየሱስ ያይሃል፣ ያይሻል፣ በእውነት ያይሻል። ያንቺ ነገር ይገደዋል፣ ሊታደግም ይመጣል። ሸክም የሚያራግፍ ጌታ፣ የችግረኞች መከታ፣ ታማኝ የበጎች እረኛ አማኑኤል አለን እኛም። ያይሃል ኢየሱስ ያይሃል፣ ያይሃል፣ በእውነት ያይሃል። ያንተ ነገር ይገደዋል፣ ሊታደግም ይመጣል። ያይሻል፣ በእውነት ያይሻል፣ ያይሃል፣ እርሱ ጌታ ያያል። የሚያይህንስ ብታየው
ፍጻሜህም ተስፋ አለው። ኦ ፍጻሜ አለ፣ ፍጻሜ አለ፣ ይራራልናል፣ ያስብልናል፣ በጊዜው ሰርቶ ደግሞ ያስቀናል። ይመጣል ነገም ይህም ያልፍና ደግሞ ስቃለን በትናንት ነው። ያየናል የማያይ ሲመስል፣ ይሰማናል በብርቱ ዝም ሲል፣ አለ የሚረዳ በዙፋኑ ቢደርስልን በማዳኑ። ያየናል የማያይ ሲመስል፣ ይሰማናል በብርቱ ዝም ሲል፣ አለ የሚረዳ በዙፋኑ ቢደርስልን በማዳኑ። ያየናል የማያይ ሲመስል፣ ይሰማናል በብርቱ ዝም ሲል፣ አለ የሚረዳ በዙፋኑ ቢደርስልን በማዳኑ። አዎ ዓይኖቹ ያያሉ ሰምቶ የሚመለስ አይቶ የሚራራ እርሱ እግዚአብሔር ነው። በምድረ በዳ ጥላ የሆነ እጄን ይዞ የመራ የአብርሃም አምላክ ስም ይባረክ። እጄን ይዞ የመራ የይስሐቅ አምላክ ስም ይባረክ። አንተን ይዞ ያሻገረ የአብርሃም አምላክ ስሙ ይባረክ። ሃሌሉያ ስም ይባረክ። ባለህበት መገኘት መዋል ማደር ደስታ ነው፣ ከፊት ጋር መጫወት። ፍቅር ያዘኝ የኔ ጌታ መዓዛህ፣ ላይጥላይተው አሰረኝ ቃልህ። አቤት የምሕረት ብዛት፣ አቤት የፍቅርህ፣ አቤት የትዕግስት ብዛት፣ አቤት የቸርነትህ፣ አቤት የማዳን ብዛት፣ አቤት የርኅራኄ። ባለህበት መገኘት መዋል ማደር ደስታ ነው፣ ካንተ ጋራ ሁሌ ማውራት። ፍቅር ያዘኝ የኔ ጌታ መዓዛህ፣ ላይጥላይተው አሰረኝ ቃል። አቤት የምሕረት ብዛት፣ አቤት የፍቅርህ፣ አቤት የማዳን ብዛት፣ አቤት የጥበቃህ፣ አቤት የምሕረት ብዛት፣ አቤት የፍቅርህ። ኃይሌም እንደ ንስር ሆነ በከፍታ፣ አንተን ማየት ቻልኩኝ በረታውኝ ጌታ። የምድሩ ስነሳ ሰማዩ ዘልቄ መመለስ አልቻልኩም ክብርህን አይቼ። መበርቻዬ ሆንክልኝ ሰላሜ፣ መበርቻዬ በዛልኝ ጸሎቴ፣ መበርቻዬ
ተሰምቷል ጸሎቴ በበርቻዬ ጨመረ ደስታዬ ካንተ ጋር ሶን መበርቻዬ በዛልኝ ሰላሜ ሰላሜማ ደስታዬማ ኢየሱስ ሰው ለኔ ምንም ነገር የማይገደኝ ነው የዘላለሜ ሳየው ካጎነበስኩበት ሳየው ቀና ቀና ላለው ሳየው ምርኮ እንዳገኘው ሰው ሳየው በፊቱ ዘላለው ሳየው ካጎነበስኩበት ሳየው ቀና ቀና ላለው ሳየው ምርኮ እንዳገኘው ሰው ሳየው በፊቱ ዘላለው ሳየው 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 የላይኛው ሳየው ደስታ ነው የሚታየኝ በጉ የሚያበራበት ሰላም የበዛበት የምድሩ ግሳንጌስ እዚሁ ተውና ካንተ ጋር ልሁን ላምጣ ምስጋና አንተ ወዳለበት አይኔን አድርጌያለሁ በበጉ ከተማኔ መኖር መርጫለሁ አንተ ጋራ መዋል ማደር ሰላም ነው አንተ ጋራ ውዬ ባድር ሰላም ነው የምድሩ ጭንቀት እዚህ ተውና ካንተ ጋራ ውዬ ባድር እረፍት ነው ካንተ ጋራ ውዬ ማደር ሰላም ነው ካንተ ጋራ ውዬ ማደር ሰላሜ ይበዛልኛል ካንተ ጋራ ሕይወቴ ይቀጥላል ካንተ ጋራ ውዬ ባድር ሰላም ይበዛልኛል ካንተ ጋራ ውዬ ባድር ሕይወቴ ይበዛል ካንተ ጋራ ካንተ ጋራ ሕይወት መልካም ነው ካንተ ጋራ ሁሉ ሰላም ነው ካንተ ጋራ የላይኛውን ሳስብ ሁሉ ሰላም ነው ካንተ ጋራ ዘላለሜ ቀንቷል ካንተ ጋራ ሰላም ነው ካንተ ጋራ አረ ካንተ ጋራ ሲሄዱ ሰላም ነው ሁሉ ሰላም ነው ካንተ ጋራ የተጣበቀ ካንተ ጋራ ውሎ ያደረ ሁሉ ሰላም ይሆንለታል ካንተ ጋራ አውለኝ መንፈስ ነው ለኔ የሚሻለኝ ካንተ ጋራ ባሉት ካንተ ጋራ ውዬ ባድር ምን ይጎልብኛል ካንተ ጋራ ሕይወት ይበዛል ካንተ ጋራ ኢየሱስ ጋር ሲሄዱ ሰላም ነው ኢየሱስ ጋር ሲተሻሹ ሰላም ነው ሃሌሉያ ኢየሱስ ጋር ሲያድሩ ሕይወት ይበዛል ሃሌሉያ ካንተ ጋር ሲቀመጡ ምክር ይበዛል ከእግር ስር በታች ስንቀመጥ ቃል ይበዛል መንፈስ ይመጣል ሰላም ይበዛል ሕይወት ይትረፈረፍልናል ስለዚህ እኔን የሚሰማ
በእርጋታ ይቀመጣል፣ ከመከራ ስጋት ያርፋል ይላል። ከአንተ ጋር ውዬ ባድር፣ ከአንተ ጋር ሕይወት ይበዛል። ከአንተ ጋር ውዬ ባድር፣ ከአንተ ጋር ምክር ይፈልቃል። ከአንተ ጋር ውዬ ባድር፣ ከአንተ ጋር ሰላሜ እንደ ወንዝ ይፈሳል። ከአንተ ጋር ውዬ ባድር፣ ከአንተ ጋር ለሌላው ጠቅማለሁ፣ ለሌላው መክራለሁ። ለምን ካንተ ዘንድ ቀድቻለሁና፣ ለምን አንተን ብያለሁና። ሃሌሉያ። የማይሰረቅ የማይወሰድ ሰላም ካንተ ጋር ስንተሻሽ፣ ካንተ ጋር አብረን ስናድር፣ ከእግር ስር በታች ስንሆን፣ ሃሌሉያ ሰላም ይፈልቃል፣ ደስታ ይፈልቃል። ሃሌሉያ ጥያቄ ይመለሳል፣ ሐዘን በመጽናናት ይተካል፣ እንባ ይታበሳል፣ ሳቅ ይሆናል፣ ዮርዳኖስ መሻገር ይሆናል፣ መረባችን በአሳ ይሞላል። ስለዚህ ካንተ ጋር ማውራት የሚበጀንን ካንተ ጋር መቃረም እናመሰግንሃለን እግዚአብሔር ወይ እናመሰግንሃለን። ምድረ በዳውን አልፈናል። ካንተ ጋር ምድረ በዳውን በከፍታ በዝቅታ ይባረክ። ተጋራ መዋል ማደር ይሻለናል። እናመሰግንሃለን ልዑል እግዚአብሔር። በዚህ ቤት መንፈስ ስላለ፣ በዚህ ቤት ጸጋ ስላለ፣ በእያንዳንዳችሁ ውስጥ የሚፈልቅ ጸጋ ስላለ፣ በእያንዳንዳችሁ ውስጥ የሚወጣ የሚነገር ምስክርነት ስላለ፣ በእያንዳንዳችሁ ውስጥ የሚወጣ የሚሰበክ የእግዚአብሔር ቃል ስላለ፣ የምትናገሩት ስላለ፣ ስለዚህ ካንተ ጋር አላፈርንም፣ ካንተ ጋር ተጣብቀን አልከሰርንም። እናመሰግንሃለን። ውሃ ጠጥተናል፣ ደግሞ እንጀራ በልተናል፣ አርፈናል። እናመሰግንሃለን ልዑል እግዚአብሔር። አሜን። በዚህ ቤት የታደሙ ሁሉ ካንተ ጋር ሆነው ክፉን አልፈዋል። የማይታለፈው አቻ አልፈዋል። ብዙ አመጥተው ባህል ባንተ የተቀመጡ ተነስተዋል፣ የሳቱ ተመልሰዋል። ሃሌሉያ ተጽናንተዋል፣ ያለቀሱ ደግሞ እንባቸው ታብሷል። እናመሰግንሃለን። የአጋር አምላክ ግሩም አምላክ ነህ። እና ምንጭን ያፈለክ እግዚአብሔር እዚህ ቤት ምንጭ የፈለቀላቸው የህይወት እንጀራ የመጣላቸው መና የመጣላቸው በፈተና ያለፉ የማይታለፈውን የተሻገሩ ራይት የተባለላቸው ረፉ የተባሉ ምስጉን እዚህ ቤት አለና እናመሰግንሃለን።